ኢያሱ ምዕራፍ 3 ቁጥር 1 እናያለን። እግዚአብሔር ፈጽሞ ዮርዳኖስን ያሻግረናል። አሜን። እግዚአብሔር ያሻግረናል የሚል እጁን ያሳየኝ። ያሻግረኛል፣ ወደ አዲስ ክብር ያሻግረናል፣ ወደ አዲስ ህይወት፣ ወደ አዲስ ከፍታ፣ ወደ አዲስ በረከት ያሻግረኛል። በሉስቴ እናንብበው። እስራኤላውያን ዮርዳኖስን የተሻገሩበት ምዕራፍ ነው። ኢያሱም ማልዶ ተነሳ፣ እርሱና የእስራኤል ልጆች ሁሉ ከሴጢም ተነስተው ወደ ዮርዳኖስ መጡ። ሳይሻገሩም በዚያ አደሩ። ከ3 ቀን በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡንም የአምላካችሁን የእግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብሎ አዘዙ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳን ታቦቱን የተሸከማችሁ በሕዝቡ ፊት እልፍ በሉ። የቃል ኪዳን ታቦት ተሸክመው በሕዝቡ ፊት አለፉ። እግዚአብሔርም ኢያሱን ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ዓይን ሁሉ ከፍ ከፍ አደርግ ዘንድ እጀምራለሁ። አንተም የቃል ኪዳኑን ታቦት የተሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አለ። እግዚአብሔር የሥርዓት አምላክ ነው በለው ከጎን ያለውን ሰው። በተለይ እግዚአብሔር በአንተ ህይወት ፕሮግራም ሲኖረው፣ በተለይ እግዚአብሔር አንተን ለብርቱ ስራ ለክብር ሲፈልግህ እግዚአብሔር ወደ ምን ውስጥ ይከታል መሰለ? ስርዓት ውስጥ ይከታል። የሰው ልጅ በተፈጥሮ ነፃነትን የሚወድ ፍጡር ነው። የሰው ልጅ በተፈጥሮ መያዝን አይፈልግም፣ መታሰርን አይፈልግም፣ መከልከልን አይፈልግም። የሰው ልጅ መንካት የሚፈልገው የተከለከለውን ነው። አንድ ነገር እንዳትነካ ካልከው ይነካል። ይሄ ቀይ መስመር ነው፣ ከዚህ ቀይ መስመር አትለፍ ካልከው እስቲ ከዚህ ቀይ መስመር ሳልፍ ምን እንደማገኝ ምን እንዳለ ማወቅ ፈልጋለሁ ብሎ የሰው ልጅ በተፈጥሮ ምን ያደርጋል? የተከለከለውን ነገር ማድረግ ይወዳል። የሰው ልጅ በጣም አብዝቶ ከሚፈልገው ነገር አንዱ ነፃነቱን። በነፃነቱ እንድትመጣበት አይፈልግም። ሰው ልጅ ቢራብ ይሻለዋል ነፃነቱን ከሚያጣ። ክብር ለእግዚአብሔር ይሁን። እግዚአብሔር ለሰው ልጅ ነፃ ፍቃድ ስለሰጠው ለሰው ልጅ ምን ሰጥቶታል? በተፈጥሮ ነፃነትን ሰጥቶታል። እግዚአብሔር ግን በአንተ ላይ ፕሮግራም ሲኖረው የሚወስድብህ አንዱ ነገር ምን እንደሆነ ታውቃለህ? መብትህን ነው። ነፃነትህን እግዚአብሔር ይቀማሃል። ያንተን ፕሮግራም ያጠፋና የራሱን ፕሮግራም ይሰጣል። በአንተ መንገድ ሳይሆን በራሱ መንገድ ይመራሃል። የምትሄዱበት መንገድ ከዚህ በፊት ሄዳችሁ አትሉም፣ አታውቁም። በለመድከው በምትፈልገው መንገድ አይደለም የሚመራ እግዚአብሔር። በአንተ ላይ ፕሮግራም ሲኖረው በራሱ መንገድ ይመራሃል። እስቲ በራሱ መንገድ እንዲመራው ፈቃደኛ የሆነ ክብር ለእግዚአብሔር ይሁን። እግዚአብሔር እንዲሰራባችሁ፣ እግዚአብሔር እንዲጠቀምባችሁ የምትፈልጉ ሰዎች እግዚአብሔር ምናችሁን እንደሚፈልግ ታውቃላችሁ? ችሎታችሁን አይደለም፣ ጉልበታችሁን አይደለም፣ ዘራችሁን አይደለም፣ ችሎታችሁን አይደለም። እግዚአብሔር የሚፈልገው ፍላጎታችሁን ለሱ እንድትሰጡት፣ ፍቃዳችሁን ለሱ እንድትሰጡ። አሜን በሏ። ዛሬ ፍቃዱን፣ ሐሳቡን፣ ነፃነቱን፣ ሁሉ ነገሩን ለእግዚአብሔር የሚሰጥ ሰው እግዚአብሔር ዛሬ ይጠቀምበታል። እግዚአብሔር በማን ነው የሚሰራው? ፍቃዱን ለእግዚአብሔር በሰጠ ሰው እንጂ በጎበዝ ሰው አይደለም የሚሰራው። እግዚአብሔር ነገ በመካከላችሁ ምን ያደርጋል? ድንቅ ነገር ያደርጋል። እግዚአብሔር ምን ያደርጋል? እግዚአብሔር በህይወት ድንቅ ነገር ሊያደርግ ሲፈልግ በሉት ከጎናችሁ ያለውን ሰው እግዚአብሔር ትእዛዝ ያበዛል በለው። አንድ ሰው አሜን ይበላ። እግዚአብሔር በህይወታችሁ አንዴም ሁለቴም ሶስቴም ጣልቃ እየገባ ነገራችሁን በፈለጋችሁት ሳይሆን በሚፈልገው ነገር እያደረገ የተቸገራችሁ ሰዎች እግዚአብሔር ነገ በመካከላችሁ
ድንቅ ነገር የሚያደርግባችሁ ሰዎች ናቸው። ትንንሽ ነገራችሁ ውስጥ እየገባ እግዚአብሔር መንገድ የሚዘጋባችሁ ከሆነ ትንንሽ ነገሮቻችሁን እግዚአብሔር ጣልቃ እየገባ ነው ሚል ከሆነ እንዴ ለሌላው እየተፈቀደ ለኔ ነው የማይፈቀደው ለምንድን ነው ለኔ የማይፈቀደው የምትሉ ሰዎች እግዚአብሔር ነገ በመካከላችሁ ድንቅ ነገር የሚያደርግባችሁ ሰዎች ናቸው። የመጀመሪያ ለሕዝቡ ነው እግዚአብሔር የተናገረው። የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ሌዋውያን ተሸክመው በመንደራችሁ በሰፈራችሁ ሲያልፉ ምን በሉ? ተከተሉና ውጡ። ማን ነው አሜን የሚለኝ? ዛሬ በዚህ ጉባኤ መካከል አምላካችን እግዚአብሔር ሲመለክ በዝማሬ በአምልኮ በጸሎት በምን እግዚአብሔር ሲመለክ እናንተም አብራችሁ ተከተሉና ውጡ። ከሰልፍ አትጉደል በለው ከጎን ያለው ሰው። ከአምልኮ አትጉደል፣ ከጸሎት አትጉደል። አንዳንድ ሰው ታውቃለህ በትልቅ አምልኮ መካከል እሱ ብቻውን አምልኮ ውስጥ የለም፣ ጸሎት ውስጥ የለም፣ መዝሙር ውስጥ የለም፣ ቆሞ ያያል። አይከተልም። ከሌዋውያን ጋር ተከትሎ አብሮ አይዘምርም። ከአገልጋዮች ጋር አብሮ ተከትሎ አይዘምርም፣ አይጸልይም። ሁሉ ሰው እየጸለየ እሱ ብቻው ሲያሳዝን፣ ከጎን ያለው ሰው ሲያሳዝን በለው። ሁሉ ሰው እዚህ ቤት እያመለከ አንድ ሰው ብቻ አለ እዚህ ቆሞ ትላለች። የመከተል መንፈስ የላትም። እንዴት ምስኪን ሰው መሰላችሁ! እንዴት ምስኪን ሴት መሰለቻችሁ! ሰው ሁሉ እየጸለየ ማይጸልይ ሰው አለ። ሰው ሁሉ እልል እያለ እሱ እልል አይል። ሰው ሁሉ ታቦቱን ተከትሎ ከሌዋውያን ጋር ለእግዚአብሔር ሲቀድስ ምንም የማይነኩ ሰዎች አሉ። በእውነት ነው የምላችሁ ዛሬ የእግዚአብሔር መንፈስ በአምልኮ መካከል ያገኛችሁ። መጀመሪያ እግዚአብሔር የሰጠው ለሕዝቡ ነው። ውጡ። ከጎን ያለው ሰው ዛሬ ሆ ብለው ውጣ በለው። ሆ ብለው ውጣ። ሲዘመር ሆ በል፣ ሲመለክ ሆ በል፣ ሲጸለይ ሆ በል፣ ትንቢት ሲመጣ አሜን በል። ማን ነው አሜን የሚለኝ? ከኋላ የሚቀር ሰው አትሁኑ በለው ከጎን ያለው ሰው። ከጸሎት መካከል፣ ከሰልፍ መካከል፣ ከአምልኮ መካከል እግዚአብሔር ወርሺፕ ሲደረግ አንተ ወደ ኋላ አትቀር። ሌላው እግዚአብሔር እንደዚህ ያለ በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት ሄዳችሁ አታውቁምና የምትሄዱበት መንገድ እንድታውቁ ወደ ታቦቱ እንዳትቀርቡ ብሎ አዘዘ። ሁለተኛ ወርሺፓችን መሆን ያለበት እንዴት ነው? በስርዓት ነው መሆን ያለበት። በፍርሃት ነው መሆን ያለበት። በድፍረት አይሁን። አንዳንድ ሰዎች በጉባኤ መካከል እዚህ ይኖራሉ። አንዷን ባለቤቴ ናት፣ ሌሎችም አሉ። መድረክ ላይ መውጣት በእግዚአብሔር ሕዝብ ፊት መቆም የሚፈሩ ሰዎች አሉ። እኔ እነሱ ሰዎች በጣም ነው ማደንቃቸው። ተደባድቤ መድረክ ላይ ወጣለሁ ከሚሉ ሰዎች፣ ለኔ ካልሰጣችሁኝ ከሚሉ ሰዎች፣ እውነቴን እኮ ነው በእግዚአብሔር ፊት ነው የምላቸው። ይሄ ልባቸው ፍርት ቢል ቸርች መቆም የእግዚአብሔርን ስም ይዞ መቆም የሚያስጨንቃቸው ሰዎች አሉ፣ የሚፈሩ ሰዎች አሉ። እነሱ ሰዎች ትክክል ናቸው በለው ከጎን ያለው እሱ በጣም ትክክል ናቸው። በጣም ፈሪ ሁሉ መድረክ አትውጡ ማለት አይደለም፣ ግን በእናንተና በታቦቱ መካከል ምን ይሁን? 2000 ክንድ ርቀት ይኑር። ባይ ዘ ዌይ አንደኛ ሳሙኤል ምዕራፍ 5 ላይ ኦዚያን የሚባለው ሰው የተሰበረው እየሰማችሁ ነው። የኦዚያን ስብራት ነው የዛ ስፍራ ስም። ኦዚያን የተሰበረበት ምክንያት በጣም ያሳዝን ነው። እና ኦዚያን የሚባለው ሰው የወደቀበት የተሰበረበት ምክንያት እኔ በጣም ነው የሚያሳዝነኝ። ኦዚያን ታቦቱ በበሬ ላይ ነው ተጭኖ የመጣው ከፍልስጤማውያን ሰፈር። በሬዎቹ ፋንኑ ይላል አይደል? በሬዎቹ ሲፋንኑ ታቦቱ ሊወድቅ ሆነ። ሲራገጡ ፈረሶቹ ሲፋንኑ ታቦቱ ሊወድቅ ሲል ታቦቱ ሊደግፍ እኮ ነው የተነሳው። አሳዝነው ምኑ ሊደግፍ? ታቦቱን ምን ሊያርገው? ሊደግፈው እኮ ነው። ታቦቱን ሊረዳ፣ ታቦቱ እንዳይወድቅ እኮ ሊይዘው ሲል እኮ ነው። እግዚአብሔር ምን አደረገው? ቀሰፈው ይላል። ወይኔ
ባይዘ የእግዚአብሔር መድረክ ክቡር ነው ብለው ከጎን ያለው ሰው አክቹሊ ይሄ አልተር ነው መሰዊያ እንጂ መድረክም አይደለም። ማን ነው አሜን የሚል? በመሰዊያና በመድረክ መካከል ልዩነት አለ። የትኛውም የመንግስት መስሪያ ቤት ብትሄዱ መድረክ አላቸው። እዚህ ግን መሰዊያ ነው ያለን። በጥረት የሚወጣበት ሳይሆን በጥሪ የሚመጣበት። እግዚአብሔር ዛሬ ከሰማይ ጥሪ በኢየሱስ ስም ይስጣችሁ። ስለዚህ በእናንተና በታቦቱ መካከል ምን ይሁን? ርቀቱ ይሁን 2000 ክንድ ያክል ራቅ በሉ፣ ከሰፈር ውጡ። በክብር እግዚአብሔርን ካከበራችሁት እንደ አቢዳራ ቤታችሁን ብቻ ሳይሆን ቤተሰቦቻችሁን ይባርካል። ቤተሰውና ቤተሰብ ይለያያል። ቤተሰብ ማለት እናት፣ ልጅ፣ አባት ምናምን አይደል? እናት፣ አባት እና ልጆች። ቤተሰቡ ማለት እኮ በቃ እዛ ቤተሰብ ጋር በምንም አይነት ነገር የተነካካ ማለት። እናንተ ብቻ አይደላችሁም። እናንተን የሚያውቅ ሰው ሁሉ ይባረካል። ከጎን ያለው ሰው አንተን የሚያውቅ ሁሉ ይባረካል ብለው ማራባካታ። ሶስተኛ ኢያሱ እንዲህ ብሎ ተናገረ ህዝቡን፣ ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ። ሶስተኛ የመጀመሪያ አብራችሁ ውጡ ነው ያልኩት። ሲጸለይ አብረ ጸልይ፣ ሲዘመር አትበል አይደለም። ልክ እንደ ታዛቢ ማን ነው ዛሬ ያመለከው ማን ያላመለከው የሚመስል የሆነ አሜን። የመጀመሪያ ሲጸለይ ሲዘመር አትቁም አንተ። ለአክሱም ሐውልት ብቻ ነው መቆም የተፈቀደው ብለው ከጎን ያለው ለአክሱም ሐውልት ብቻ ነው መቆም። አንተ ሲዘመር ዘምር በኢየሱስ ስም። ስንፋስ ያለው ሁሉ ለእግዚአብሔር ምን ይበል? መዘመር አለብህ። ከህዝቡ ጋር አብረህ ሆ ብለህ መውጣት አለብህ። ሁለተኛስ በፍርሃት በመንቀጥቀጥ ይሁን፣ በድፍረት አይሁን። ሶስተኛ እግዚአብሔር ነገ በመካከላችሁ ድንቅ ነገር ያደርጋልና ምን በሉ? ምን በሉ? ዋው! ውጡ፣ ጩሁ፣ ዘምሩ የመጀመሪያ ነው። እግዚአብሔር ቤት ደግሞ ሁሉ ነገር በስርዓት ነው መሆን ያለበት። አሜን በሏ። በድፍረት መሆን የለበትም። በድፍረት የምታደርገው ነገር ሁሉ መቅሰፍት አለው። ተቀሰፈ ይላል አይደል? ተሰበረ ነው የሚለው። ሶስተኛው ግን ተቀደሱ። ምን በሉ? ማን ነው በራሱ ለእግዚአብሔር የሚቀደስ ይላል አይደል? ምን በሉ? ከጎን ያለ ሰው አውቄ እቀደሳለሁ ብለው። አውቄ ልቤ ይሄን አርግ ሲለኝ ኖ ኖ ኖ ኖ ብዬ አውቄ እቀደሳለሁ። አውቄ ሆን ብዬ እቀደሳለሁ ብለው። ከጎን ያለ ሰው ሆን ብሎ እንደሚያጠፋ ታውቃላችሁ። እኛ ሆን ብለን እንቀደሳለን። አሜን። ማን ነው አሜን የሚለኝ? ለእግዚአብሔር ራሴን ቀድሳለሁ። ራሳችሁን ሕያውና ቅዱስ ምን መስዋዕት አድርጋችሁ በእግዚአብሔር ፊት ታቀርቡ ዘንድ በእግዚአብሔር ራይ ለምናችሁ ራሳችንን አሜን በሏ። አሜን። ለእግዚአብሔር እንቀድሳለን። ለእግዚአብሔር የተቀደሰ መስዋዕት ሆነን እንቀርባለን። እንዴት አይነት መስዋዕት? እንደ አቤል አይነት መስዋዕት። አቤል በእምነት መስዋዕትን አቀረበ። ምን አይነት መስዋዕት? በጣም አሪፍ ቀንድ ያለው፣ በጣም አይኑ የሚያየውን፣ እግሩ ማያነክሰውን አሜን በሏ። ከለሩ ከሁሉም የተመረጠውን ያማረውን በግ ይዞ መጣ። እንደ አቤል በግ በለው። ከጎን ያለው ሰው ራሴን ለእግዚአብሔር መስዋዕት አቀርባለሁ በለው። ባይ ዘ ወይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ጂሰስ እግዚአብሔር ዛሬ ይመለከተናል። አሜን በሉ ባካችሁ። በአምልኮ መካከል እግዚአብሔር ይመለከተኛል በሉ እስቲ።
በዝማሬ መካከል እግዚአብሔር ይመለከተኛል። በጸሎት መካከል እግዚአብሔር ይመለከተኛል። ዛሬ በዚህ ቤት ጣራ በታች እግዚአብሔር ያየኛል። ማን ነው አሜን የሚለኝ? ለእግዚአብሔር ምርጡን መስዋዕት አቀረበ። ምርጡን በልስቲ ምርጡን መስዋዕት ለእግዚአብሔር ምን አይነቱን? በኩር የሆነውን መስዋዕት አቀረበ። the best የሆነውን ከሁሉ የተሻለው መስዋዕት በእግዚአብሔር ፊት ምን አደረገ? አቀረበ። እግዚአብሔር ተመለከተው። እግዚአብሔር መስዋዕታችሁን ይመልከትላችሁ። ጸሎታችሁን ይመልከትላችሁ። እግዚአብሔር ዝማሬያችሁን ይመልከትላችሁ። በአብ ፊት የሚሸት መስዋዕት ሁኑ። ስለዚህ ነገ በመካከላችሁ እግዚአብሔር ምን ያደርጋል? ድንቅ ነገር ያደርጋል። ብዙ የሚያስደንቅ ነገር ገና ከፊት አለ በለው ከጎን ያለው ሰው። ብቻ አንተ ተቀደስ እንጂ፣ አንተ ለእግዚአብሔር ተለይ እንጂ፣ ብቻ ራስን ለእግዚአብሔር አሳልፈ ስጥ እንጂ ነገ መልካም ይሆናል። እጆቻችሁን ከፍ አድርጉና በህይወቴ ነገ በጣም እግዚአብሔር ድንቅ ነገር በፊት ያደርጋል። ባይዘው የምትቀደሱ ሰዎች፣ ራሳችሁ ለእግዚአብሔር ብላችሁ የምትለዩ ሰዎች፣ ዋጋ የምትከፍሉ ሰዎች፣ እግዚአብሔር ከማይወደው ነገር፣ እግዚአብሔር ከማይፈልገው ነገር ራሳችሁን እየቆጠባችሁ፣ ራሳችሁን እየከለከላችሁ፣ ስጋችሁን እየጎሰማችሁ ለእግዚአብሔር የምታስገዙ ሰዎች እውነቴን ነው የምላችሁ ነገ ሪዋርድ ይጠብቃችኋል። ትልልቅ ክፍያ አለ በለው ከጎን ያለው ሰው። ትልልቅ በህይወት አይተኸው ገምተኸው ማታውቀው ትልልቅ በረከት ከፊት አለ። በጣም ይደንቃል። ስለዚህ እግዚአብሔር በህይወት ፕሮግራም ሲኖረው ተለይ ነው የሚልህ። ሲፈልግ እግዚአብሔር ተቀላቀል አይልም። ተለይተ ለኔ ምን በል ውጣ፣ ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደ ማሳየህ ምድር ውጣ። እግዚአብሔር ከወደደ እንትን ያበዛል፣ ኢንስትራክሽን ያበዛል። እንደ ይሄን አትብላ፣ ይሄን ብላ፣ ይሄን አትልበስ፣ ይሄን ልበስ። ታውቃላችሁ እግዚአብሔር ምግብ እንደሚመርጥ ለእስራኤላውያን እኮ ለሙሴ እንደዚህ ያለው ሸኮናው ድፍን የሆነ አይብሉ አለ። ባይዘው ሸኮናው ድፍን የሆነ ጥሩ ምግብ አይደለም። በቃ እግዚአብሔር ካልወደደው ጥሩ አይደለም ማለት ነው። ይሄን አትብላ ማለት እኮ በቃ እግዚአብሔር እስከምትበላው እስከምትጠጣው ድረስ ሁሉ ኮንሰርን ያደርጋል። ስላንተ እግዚአብሔር ያስባል ማለት ይሄ ላንተ አይሆንም ይሄ ምግብ ካለ የሚሆነው አለ ማለት ነው። ማን ነው አሜን የሚል? አንዳንዴ ልብስ ስትለብሱ መንፈስ ቅዱስ አያወራችሁ? ይሄን ልብስ አውልቂው አትልበሹ። ለብሰሽዋል እኮ አውልቂው። እንደዚህ አውልቂው የሚላችሁ ሰዎች ካለ፣ ይሄ አይሆንሽም የሚላችሁ ሰዎች ካላችሁ ነገ እግዚአብሔር በመካከላችሁ ድንቅ ነገር የሚሰራባችሁ ናችሁ። ምንም የማይናገራችሁ ከሆነ አደጋ ላይ ናችሁ። እግዚአብሔር ሊሰራብህ ፕላን ካደረገ ብዙ የትራፊክ ጃም ይበዛል። መንገዱ ዝግትግት ያለ ነው። ልትሄድ ስትል ዝም ብሎ የዕለት እንጀራ ብቻ እየሰጠሽ ዝም ብሎ ትንንሽ ነገር እየለቀቀል አንተ መብረር ነው የምትፈልገው። እግዚአብሔር ትንሽ ይለቃል። መንገዱ ዘጋ እያደረገ ጠበብ እያደረገ ይሰጣል። በህይወት ላይ ዓላማ ሲኖረው በተጠረበ ድንጋይ መንገድን ይዘጋዋል። እግዚአብሔር ይሰራል፣ በጓዳ ይሰራል። ከጎና ያለው ሰው እግዚአብሔር ይሰራል በለው። ሃሌሉያ። በጓዳ ይሰራል። ሶስት ነገሮችን ተናገርኩ። ተቀደስ። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑንም ታቦት ተሸክመው በሕዝቡ ፊት አለፉ፣ ለካህናቶቹ ነው። እግዚአብሔርም ኢያሱን ከሙሴ ጋር እንደሆንኩ ካንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ዓይን ሁሉ ፊት ከፍ ከፍ አደርግ ዘንድ እጀምራለሁ። አሜን በሏ። ሰሞኑን እያሰብኩ ነበር። ይሄ ነገር ዝም ብሎ አይምሮ ውስጥ ይመጣል። እግዚአብሔር በራሱ መንገድ ከሰራ በኋላ ቀን ያዘጋጃል።
ምንም ያደርግበት መሰለ በእስራኤል ሰዎች አይን ሁሉ ፊት ምን ያደርጋል? ከፍ ከፍ በሏ። ባይዘ ዝቅ ዝቅ ያየ ሰው ከፍ ከፍ ማለቱ አይቀርም። ራሱ እግዚአብሔር ዝቅ ያረጋችሁ ሰዎች አንድ ቀን ከፍ ከፍ ያረጋችኋል። ኦርደሮችን ከሰጠ በኋላ ትእዛዞቹን ከሰጠ በኋላ ይሄንን ጠብቅ ብሎ እግዚአብሔር ይሄን አድርግ ይሄን አታድርግ ካለ በኋላ እግዚአብሔር ዛሬ እኔ ቀን ነው አለ። አንተን እኔ ነኝ ምድር አለ። አንተን እኔ ነኝ ምሸልምህ አለ። አንቺን እኔ ነኝ ማከብርሽ አለ። ዛሬ በሰው ሁሉ ፊት ምን አደርጋለሁ? ከፍ ከፍ የማደርግበት ቀን ነው አለ። ማን ነው አሜን የሚለኝ? ታውቃላችሁ የእግዚአብሔር ሰው እንደተጣለ አይቀርም በለው ከጎን ያለው ሰው። የእግዚአብሔር ሰዎች እንደተጣሉ አይቀርም በፍጹም። መጽሐፍ ቅዱስ እንዲህ ነው የወጉትም ያዩታል ይላል። ምን ያሉት? ይኸውላችሁ ዝቅ ዝቅ እንዳላችሁ አትቀሩ። ዝቅ ዝቅ ያለ በጊዜው ከፍ ከፍ ይላል። ለእግዚአብሔር ብሎ የተቀደሰ ሰው ለእግዚአብሔር ብሎ ይሄንን አትብላ ተብያለሁ፣ እግዚአብሔር አትብላ ብሎኛል። ጉቦ አትብላ ብሎኛል፣ እግዚአብሔር አትብላ ብሎኛል ብሏችሁ ለእግዚአብሔር የተቀደሳችሁ ሰዎች የሆነ ቀን አለ ምንም ያረጋችሁ መሰላችሁ? በሁሉም ፊት ከፍ ያረጋል። ዋጋዬን የሚከፍለኝ ወሮታዬን ደሞዜን የሚሰጠኝ ሌት ቀለቤ እግዚአብሔር አይደለም ወይ የሚያኖረኝ? እኔ እስከሱ በስተቀር ጌታ የለኝ። ማን ነው አሜን የሚለኝ? ዋጋዬን የሚከፍለኝ ወሮታዬን። ከጎን ያለው ሰው በእግዚአብሔር ዘንድ ዋጋ አለ በለው። ለሁሉ እንደ ስራው ምን እንደምትሰራ ተጠንቀቅ። ለሁሉ እንደምኑ እንደ ስራው ምን አደርገው ዘንድ እከፍለው ዘንድ የሆነ ቀን ይከፈልሃል። በሰው ሁሉ ፊት ምን አደርጋለሁ አለ እግዚአብሔር። ከፍ እኮ ነው ያለው። ከፍ አደርጋለሁ። ማን ነው አሜን የሚለኝ? ከጎን ያለው ሰው አንዳንድ ነገሮችን ለእግዚአብሔር ስትል ተው በለው። ተው። እግዚአብሔር ቀን አለው። አንድ ሰው አሜን ይበላ። ከሙሴ ጋር እንደነበርኩ ካንተ ጋር መሆኔን ያውቁ ዘንድ ነው ያለው። ከኔ ጋር የሰራ እግዚአብሔር ካንተ ጋር ይሰራል። እግዚአብሔር የትውልድ አምላክ ነው በለው ከጎን ያለው ሰው። የትውልድ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ራሱን ሲጠራ ራሱ የትውልድ አምላክ ነኝ ያለው። ከሙሴ ጋር እንደነበርኩ የምትታገሱ ሰዎች አላችሁ። እግዚአብሔር የምትታገሱ ሰዎች፣ እግዚአብሔር የምትጠብቁ ሰዎች አላችሁ። ከአገልጋይ ስር ሆናችሁ እግዚአብሔር የምትጠብቁ፣ ከካህን ፊት ሆናችሁ እግዚአብሔር የምትጠብቁ፣ ከሌዋውያኑ ፊት ቁጭ ብላችሁ እግዚአብሔር የምትጠብቁ ሰዎች አላችሁ። እግዚአብሔር ምስክሬ ነው። ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ። እስራኤል ሁሉ እስኪያ ከፍ ከፍ አደርጋለሁ። አንድ ሜንታሊቲ ልንገራችሁ ጆሮአችሁ ውስጥ። ቸርች ውስጥ ስትኖሩ እግዚአብሔርን ለማገልገል ስትወጡ ይሄ ሜንታሊቲ ከጎደላችሁ ምስኪን ሰዎች ሆናችሁ ትቀራላችሁ። ኢትዮጵያ ስንት ጠቅላይ ሚኒስተር አላት? አንድ። ሁለተኛ ጠቅላይ ሚኒስተር ሆናለሁ ካልክ ጫካ ነው የምትገባው። አይቻልም። የለም በቃ ሁለተኛ ጠቅላይ ሚኒስተር የለም እዚህ ሀገር ላይ አንድ ብቻ። አንድ ለናቱ ማን ይባላል? ዶክተር አብይ አህመድ። ሁለት አይቻልም። እሱ እስኪወርድ 20 30 ዓመት 50 ዓመትም ይግዛ። እሱ እስኪወርድ ድረስ ሌላ ጠቅላይ ሚኒስተር እዚህ ሀገር ላይ አይው አንድ ብቻ። በእግዚአብሔር መንግስቱ ስትመጣ ግን በተለይ በአዲስ ኪዳን አንድ ለናቱ ጠቅላይ ሚኒስተር የለም። በእግዚአብሔር ቤት ውስጥ አንዱ ኢየሱስ ብቻ ነው።
እኛ ሁሉ ምንድነን? የትውልድ ቅብብሎች ውስጥ ነው ያለነው። እሺ 1 2 3 ተነሱ፣ ተሰለፉ እንደዚህ በላይን yes እንደዚህ። እኔ እያገለገልኩ ነው አይደለም? ባሪያዬ ሙሴ ሞቷል አለ ኢያሱ። ቀጥል፣ ኢያሱም ያልፋል። ቀጥል፣ ወደዚህ ና ዶክተርማ ስልጣኔ መልቀቅ ፍላጎት የለም። አረና ውረድ፣ አረተው እዚህ ጋር ና፣ እዚህ ጋር ቀጥል። አዶንያስ በዚያስ ሳሚ ሁሉም አንዱ ለአንዱ እያስረከበ አንዱ ለአንዱ yes በረከትዬ ኒው ጄነሬሽን praise God ሃሌሉያ አሜን የጌታ አሜን በቃ አሜን ላለ ይሁንለት ነው። ቴንክ ዩ አንዳንዴ እንደዚህ አይነት ሜንታሊቲ ሊኖረን ይገባል። ስፍራ ለመልቀቅ ሬዲ መሆን ያስፈልጋል። አንዳንዴ አገልጋዮች እንሸወዳለን። እኔ ብቻ ነኝ ብለን እናስባለን። እኔ ብቻ ልሆን አልችልም። ከኔ በኋላ ይቀበል፣ ከኔ ጎን ይቀበል፣ እዛኛው ቸርች ይቀበል። እኔ ብቻ አይደለሁም በለው ከጎን ያለው ሰው። እኔ ብቻ አገልጋይ፣ እኔ ብቻ ነብይ፣ እኔ ብቻ ፓስተር፣ እኔ ብቻ ኖ በእግዚአብሔር ቤት ውስጥ ይሄ ናውሌጅ የለም። ይሄም እንደዚህ አይነት አንደርስታንዲንግ ደግሞ የወደቀ ነው። ማን ነው አሜን የሚል? እናደርግ የሚገባንን ብቻ አደረግን። እኛ የማንጠቅም ባሪያዎች ነን። ክብሩ ለማ እኔነትን እግዚአብሔር ያውጣልን። አሜን። እሱ እንድንል ይርዳን። መልክቴን እየጨረስኩ ነው። አንተም የቃል ኪዳኑን ታቦት የተሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ። የመልእክቴ መጨረሻ ይሄ ምን በል? ዮርዳኖስ ስትደርስ እዘዛቸው ካህናቱን። ዮርዳኖስ ይምጡና እግራቸውን ውሃ ውስጥ ያስገቡ። ይሄ ነው የመጨረሻ መልእክቴ። ታምር ማየት ትፈልጋላችሁ? የእግዚአብሔር ክብር እንዲገለጥባችሁ ትፈልጋላችሁ? ምንም የለም አይደል? እግራችሁን ውሃ ውስጥ አስገቡ። ልክ ዮርዳኖስ ውስጥ ካህናቱ እግራቸውን ሲያስገቡ እምነታቸውን ጨርሰዋል ማለት ነው። ከዚህ በኋላ ያለው ስራ እግዚአብሔር ነው። በእምነት አንድ እርምጃ ውሃ ውስጥ ግባ በለው ከጎን ያለው ሰው። በእምነት አንድ እርምጃ እግርን ውሃ ውስጥ ምን በለው አጥልቀው። ያስፈራል እኮ ታቦት ተሸክመ ሄቪ የሆነ ነገር ተሸክመ እዛ ውሃ ውስጥ እግርን ስከት አራቱም የተሸከሙትን ካህናት ውሃው ይዞ ሊሄድ ይችላል። ዮርዳኖስ ውስጥ እግራቸውን ሲያስገቡ ሰጥመው ሊቀሩ ይችላሉ። ሪስክ እኮ ነው። በእግዚአብሔር ተማምነው ሪስክ ወሰዱ። ባይዘው የእግዚአብሔር መንግስት ውስጥ ግፈኞች የእግዚአብሔር መንግስት ይናጠቋታል። the violent ግፈኞች የእግዚአብሔር መንግስት ይናጠቋታል ማለት ደፋሮች ናቸው። አክሽን ለመውሰድ የማይፈሩ ወይኔ እዋረድ ይሆን እንዴ? እንደው ሞክሬ ፌል ባደርግስ? እንደው ባይሳካስ? ሰው ምን ይለኝ ይሆን ምናምን የሚሉ አይደሉም። በእምነት እግዚአብሔር ያላቸውን የሚያደርጉ አሜን። በእምነት የእግዚአብሔርን ድምጽ የሚያደርጉ የሚሰሙና የሚፈጽሙ። መጽሐፍ እንደዚህ ይላል፣ ከሰነፍ መስዋዕት ይልቅ ይላል መታዘዝ ይበልጣል ይላል። ብዙ ሰው በተለምዶ መታዘዝ ከመስዋዕት ይበልጣል እንላለን፣ ግን ቃሉ በትክክል የሚለው ከሰነፍ መስዋዕት ይልቅ ነው የሚለው። ከምን መስዋዕት?
በኢየሱስም መሰዋቱ ላልቀረ ማቅረቡ ላልቀረ ግን ምን አይነት አቀራረብ? የቃየል አይነት አቀራረብ ነው። የሰነፍ አቀራረብ ነው። ቃየል ለምንድን ነው ምርጡን ያላቀረበው? እግዚአብሔር ይኑር አይኑር እርግጠኛ አይደለሁም ብሎ እኮ ነው። አንዳንድ ሰው ሲዘምር ራሱ እግዚአብሔር ይኑር አይኑር ይስማ አይስማ ማን ያውቃል ምናምን ብሎ ካልመዘመር መዘመር ይሻላል ምናምን ብሎ ድንገት ካለ ብሎ እኮ የሚዘምርም አለ። እግዚአብሔር አለ የሚል አሜን ይበላ። አለ በዙፋኑ አለ፣ አለ በመቅደሱ አለ፣ አለ በከፍታው አለ፣ አለ አጠገቤ አለ፣ አለ በኔ ውስጥ አለ። God with us, God in us, God on us። ሶስት ከዚህ በፊት ተምረናል። እግዚአብሔር ከኔ ጋር አለ፣ እግዚአብሔር በኔ ላይ አለ። God is upon me, upon us። እግዚአብሔር ከኔ ጋር አለ፣ እግዚአብሔር በኔ ላይ አለ። God is upon me, upon us አይደለም? ከዛስ God is in me፣ በኔ ውስጥ አለ። ማን ነው አሜን የሚለኝ? አሜን። እንዴ አለ የለም እያልኩ አላመልክም በለው ከጎና ያለው ሰው አለ የለም አለ የለም ይሰማል አይሰማም እያልኩ አላመልክም። ሰምቶ በሳት የማመልከው አምላክ በሉ እስቲ እጆቻችሁን ከፍ አድርጉና ምን አይነት ነው? ምን አይነት ነው? ምን አይነት ነው? ምን አይነት ነው? ሰምቶ በሳት የሚመልስ ሃሌሉያ። ስለዚህ እግርህን በእምነት ዮርዳኖስ ውስጥ አጥልቀው። እሱን ስታደርግ እግዚአብሔር ስራውን ይጀምራል። ባህር መክፈል የማን ስራ ነው? የእግዚአብሔር ስራ ነው። በእምነት እግርን ግን ውሃ ውስጥ ማስገባት የማን ስራ ነው? እግዚአብሔር እንዲሰራባችሁ ትፈልጋላችሁ? በእምነት አክሽን ውሰዱ። የተነገራችሁን ነገር ለመፈጸም ስሙ። ማን ነው አሜን የሚለኝ? እግዚአብሔር አይ የኔ ፍቃድ አይደለም እኔ የለውበትም ይልሻል ስትባይ በሌላ ነብይ ያስፈታለሁ ብለሽ ሌላ ቸርች አትጂ። በሌላ መካኒክ አታስፈቺ መኪናሽን። በቃ እግዚአብሔር ተናገረ ማለት አሜን ነው። ያው በእርግጥ የእግዚአብሔር ድምጽ መሆኑን ማረጋገጥ ያስፈልጋል። ሞኝ አይደለንም። ግን ቢሆንም በእርግጥ እግዚአብሔር ሲናገረን ቆይ ሶስት ማስረጃ ፈልጋለሁ አትበል። እግዚአብሔርና እመነው እንጂ አትጠርጥረው። እሱ እንደሆነ ያወቅ እሱ እንደሆነ እየተሰማ በግድ አትሂድ። በግድ የሚሄዱ ሰዎች አሉ። ኖ እየተባሉ የሚሄዱ ሰዎች አሉ። እግዚአብሔር የለውበትም እያለ ሚሉ አሉ። የለውም እኮ ነው ያለው። ይሄዳሉ ከእግዚአብሔር ጋር እየተጣሉ ይሄዳሉ። አመታቶችን ይሄዳሉ። አመታቶችን በትግል ይሄዳሉ። ይገፉታል፣ አይገፋም። ይታገሉታል፣ አይሆንም። በቃ የመከራ ህይወት፣ የመከራ እንጀራ፣ የመከራን ፈሳሽ ይጠጣሉ። ለማድረግ መስማት በለው ከጎን ያለው ሰው ለማድረግ ለመታዘዝ ይሁን ብሎ እግዚአብሔርን አምነው ለመሄድ ልብ ያስፈልጋል። ስለዚህ ካህናቶቹ እግራቸውን ዮርዳኖስ ሲደርሱ እግራቸውን ዮርዳኖስ ውስጥ ያስገቡዋል። ሞት እንኳን ያለበት ነገር ቢሆን ለመታዘዝ ዝግጁ ነኝ በሉ እስቲ። እግዚአብሔር ከተናገረ ሞት እንኳን ያለበት ጉዳይ ቢሆን ለመታዘዝ አም ሬዲ። ማን ነው አሜን የሚለኝ? እግዚአብሔር ያለው ትክክል ነው። ባይመስልም ትክክል ነው። ባይመስልም ትክክል ነው በለው ከጎና ያለው ሰው ባይመስልም ሁኔታውን ስታዩ እግዚአብሔር የተናገረው ነገር ባይመስልም እግዚአብሔር ካለ ግን ትክክል ነው። እግዚአብሔር እንደዚህ ያለ የምትሄዱበትን መንገድ አታውቁትም አለ። እግዚአብሔር ዛሬ በአዲስ መንገድ ያስኬድሃል። እግዚአብሔር ትእዛዞቼን ስሙ ይላል። እግዚአብሔር ስርዓቶቼን ጠብቁ ይላል። አሜን በሏ። ባሰመርኩላ ሂድ፣ ኦፍሮድ አትሂድ። በቃ ባሰመርኩላ አስፓልት ላይ ብቻ ሂድ። አይ መንገዱ በዚህ ነው ብለህ ፒስታ ውስጥ አትግባ። የፒስታ መንገድ አይሳካም። ሌላ አማራጭ መንገድ አትፈልግ። ስለዚህ እግዚአብሔር አለ ይሄን ልሰብስበውና አምስቱን የተናገርኩትን ላብቃ። ካህናቶቹ
ሌዋውያን ታቦቱን ተሸክመው ሲሄዱ እናንተም አብራችሁ ተሸክማችሁ ከሰፈራችሁ ምን በሉ ውጡ። ማን ነው የእግዚአብሔርን ክብር አጅቦ መውጣት የሚፈልግ? በሚጸለይበት በሚዘመርበት ጊዜ ሁሉ እኔ ብቻዬን አልቀርም፣ ሰፈር አብሬ ወጥቼ ከእግዚአብሔር ታቦት ጋር እዘምራለሁ። ሁለተኛስ ታቦቱ የሰፈራችን ነው ብለን ታቦቱ የኛ ነው። አንድ አባባል አለ፣ የቄስ ልጅ እግዚአብሔር አጎቱ ይመስለዋል ነው እግዚአብሔር ዘመዱ ይመስለዋል የሚባል አለ። አንዳንድ አባቱ ቄስ ስለሆነ እግዚአብሔር በቃ ዘመዳቸው ይመስለዋል ማለት እንትን ጓደኛው የአባቱ ጓደኛ የሥራ ባልደረባ ይመስለዋል ይባላል። ኖ ኖ ኖ ኖ እግዚአብሔር ቅዱስ ነው። እናንተም በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። አሃ ኢየሱስ ጌታ ነው። ስለሰበክንና ስለዘመርን ስለጸለይን አንዳንድ ኃጢያቶች ለኛ ይፈቀዱልናል ማለት አይደለም። አንዴ በጣም የተሸማቀቁበትን ነገር ልንገራችሁ። አንድ ፈረንጅ ጓደኛዬ ብቻ የሆነ ሆቴል አስቀመጥኩት እና አስቀምጬው ከአገልግሎት መጥቶ ነው ቁጭ አልን ራት ልንበላ። ከዛ ምን ይምጣ ምናምን ሲባል እኔ አምቦሃ ይምጣልኝ ምናምን ስል የማታውን ቢራ አለ። ቴስቱ በጣም ደስ ይላል አለ። የኢትዮጵያ ቢራ አንደኛ ነው አለኝ። የኢትዮጵያን ቢራ ወደድኩት አለኝ። ይሄንን 2000 ክንድ ነው የምታልፈው። እሺ አንድ ከእንደዚህ አይነት ሰው ራቅ በለው ከጎን ያለው ሰው። ክፉ ባልንጀራ መልካሙን ጠባይ ምን ያደርጋል? ያጠፋል አይደለም? እንደዚህ እግዚአብሔር እንደዚህ ቸርቹ ስለሆነን አንዳፈረውም። ምሕረቱ ስለበዛልኝ ቸርነቱ ስላደረገልኝ ስለወደደኝ አንቀውም። አባቴ ትልቅ ነው። አሜን በለዋ። ቢራ ሲል ከዛ አልበላለኝ በቃ አልበላለኝ ቢራ። እኔ ሶሪ ያልኩት እኔ ይሄ ነገር በእኛ ሀገር በኢትዮጵያን ኢቫንጀሊካል ቸርች ይሄ ነገር ኃጢያት ነው አልኩት። በቃ ይሄ ነገር ልክ አይደለም። እኛ ሀገር ይሄ ነገር የኛ ሀገር ፕሮቴስታንት ይሄን ያደርጋል። እኔ አይመችም። ኦኬ ሌላ ነገር በቃ ያንተን አይነት አለ ስፕራክሊን ወረር ምናምን ብዬ አምቦሃ በግድ አስጠጣሁት። በግድ እያንዳንድሽ በግድ አምቦሃ ትጠጫለሽ። ምክንያቱም ውጭ ሀገር ችግር የለባቸውማ። አገልግሎ ፓስተርም ሊሆን ይችላል፣ ቄስም ሊሆን ይችላል፣ ምንም ሊሆን ይችላል። ከራት በኋላ የሆነ ነገር ይጠጣል። አንድ ጊዜ ለአገልግሎት የሆነ ሀገር ሄድኩ። ስሙን ከተናገርኩ ጥሩ ስለማይሆን የሀገሪቷን ስም ማጠልሸት ምንም ትርጉም የለው። ዘማሪ ነበርኩ። የዛሬ 16-17 ዓመት በዝማሬ ተጋብዤ አንድ ክፍለ ሀገር ሄድኩ። ከዛ የሚገርም ፕሮግራም ነበር። አገልግዬ ዘምሬ ምን ብዬ በቃ ደስ ብሎኝ ረስርሼ በመንፈስ ሃሌሉያ ያልኩ። ምሳልን በላ ሆቴል ይዘውን ሄዱ። ሲሄድ ቸርች ውስጥ ያየዋቸው በሙሉ ምግብ እየበሉ ነው። ሆቴሉ ሙሉ ነው። ቸርቹ አጠገብ ስለሆነ ሆቴሉ ሰው ሞልቶታል። የቸርች ሰው ሁሉም ቢራ ይዟል። ጌታ ሆይ አልኩ፣ የባረኩትን ህዝብ መልሼ ልርገም ወይስ በር ላይ ሆኜ እኮ ልርገም ልባርክ? ለካ እኔ አላወኩም። ሐረር ሶፊ የሚባል አለ። ለካ ጠርሙሱ ቢራ ነው የሚመስለው። ጌታ ምስክሬ ልርገም ልገስጽ ልበል እዚህ ምን ይሻለኛል ምናምን ብዬ ስል ለካ ቢራ ይመስላል ጠርሙሱ ቢራ ይመስላል። ስለዚህ እኔ ለካ ሁለት ነው የሚጠጡት። ደግሞ እግዚአብሔር ይገስጸው። የክፍለ ሀገር ሰው ባይዘ ሚሪንዳ እንደሚደግም ታውቃለህ? እኔ ገጠር ያልሄድኩበት አገልግሎት የለም። በእውነት ነው የምላችሁ። በተለይ እህቶች እና እንትን ጮኛሞች ቁጭ ብለው ሲገባበዙ ሳይ በጣም ነው የሚገርም። ድገም ይላል ሚሪንዳ ገጭ ሌላ እንዲደረድሩት እና ፓስተሩ በቃ የማታውን አለ እኮ እግዚአብሔር ይገስጸው። የማታው መንፈሱ ይመታ የሚል አሜን ይበላ። እዚህ እኛ የምናገለግልበት ቸርች እንዲህ አይነት ህዝብ አይኖርንም። ዲሲፕሊን እግዚአብሔር በመካከላችን ድንቅ ነገር ያደርጋል።
አፌ ውስጥ የማይረባ ነገር አይገባም በለው ከጎን ያለው ሰው አይገባም። እርኩሰት መዳር ይሄ ገላትያ ምዕራፍ 5 እዚህ ቸርች አይገባም። የሥጋ ሥራ የተገለጠ ነው። ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣ፣ ዘፋኝነት እነዚህን የመሳሰሉ ናቸው። እነሱ ብቻ አይደለም የመሳሰሉትም አሉ። አይገቡም። አሜን በሏ። መልእክቴ ልጨርስ። እግዚአብሔር ስለቀረበኝ እግዚአብሔርን አንቀውም። ሴንሲቲቭ መሆን የሚፈልግ እጁን ያሳይ። ለእግዚአብሔር ነገር ለክብሩ ሴንሲቲቭ መሆን ነው ፈልገው እንጂ እንደፈለኩ መሆን አልፈልግም። እንደ ልቡ ነው እንጂ እንደ ልቤ ያልሆንም በለው ከጎን ያለው ሰው እንደ ልቡ እንደ እግዚአብሔር። ከሌዋውያን ጋር ውጡና ታቦቱን ከተሸከሙት ሌዋውያን ከሰፈራችሁ ተነስታችሁ ውጡና ከነሱ ጋር ዘምሩ፣ አምልኩ። ስትዘምሩ ግን በርቀት የእግዚአብሔር ነገር በጣም በክብር በስርዓት የእግዚአብሔር ነገር ነው። ይሄ ነገር ይሄ እኮ ነው በዚህ ዘመን የጠፋው። ይሄ ነው አይደለም? ሙልጭ አድርጎ የተቀባ ሰው ይሳደባል። እግዚአብሔርን መዳፈር ቤተክርስቲያንን መዳፈር አያስፈልግም። አወኩሽ ናኩሽ አያስፈልግም። ቸርችን ብትችል ራቅ ብለህ ነው መከተል ያለብህ። እኔ ኦርቶዶክስ በጣም ደስ የሚለኝን ካራክተራቸው ልንገር። ቸርቹን ከመወዳዳቸው የተነሳ ግንቡን ሁሉ ይስሙታል። ግንብ መሳም ልክ ነው ማለት እኮ አይደለም። ግንብ መሳም ኃጢአት ነው። ለተሰቀለ ምስል አትስገድ ይላል፣ አታምልከው ይላል አይደለም? እሱን አይደለም ማለት ግን ቸርቻቸውን ይወዱታል። አንተ የኛ ቸርች አሁን ግንቡ መግቢያው ንጹህ ነው። የኦርቶዶክስ ብትሄድ እንትን ነው ተስሞ በቃ አልኩ በመሳም የደከመ ግንብ ነው ራሱ። የእግዚአብሔር ቤት ወዳለው የእግዚአብሔር ቤት እግዚአብሔርን ይወዱታል። ባይዘው ሁሉ ነገራቸው መንቀፍ የለብንም። ሁሉ ነገራቸው መጥላት የለብንም። እውነት ሸት ይሄ ጭፍን መሆን የለብንም። አሜን በሏ። ቸርቻቸውን ይወዱታል። ሲሄዱ ራሱ ነጠላ ለብሰው ነው። አሁን የዛሬ ያለባበሳችሁ በጣም አንደኛ እኮ ነው። ሁሌ እንደዚህ ለምን አንለብስም? እንደዚህ አሰፍተን ከላይ እስከታች ቸርቹን ያከብሩታል። ትክክል ይሁኑ ትክክል አይሁኑ እግዚአብሔር ይወቀው። መዳን በክርስቶስ ነው። አሜን በሏ። ቢሆንም ግን የእግዚአብሔርን ቤት ምን ያደርጋሉ? ጠጥቶ አድሮ ምን ብሎ መጥቶ ቤተ ክርስቲያን ሲሄድ እንዲህ ነው የሚሄደው። ቅድም እኮ እንዲህ ያለ የነበረ ሰውዬ ቸርች ሲመጣ የሆነ እግዚአብሔር ምስል የሆነ በቃ ዋና ቄስ ነው የሚመስለው። ማታ እኮ የሆነ ቦታ ነበር እንዲህ ብሎ ትንሽ ፈርሃ እግዚአብሔር አላቸው። እውነት ውሸት? የኛስ አሁን ምን ሱራፌል ፓስተር ነኝ ሊል ነው? ነብይ ነኝ ሊል ነው? ያሰት ነብይ ነው እንደውም እሱ። እኔ እንደውም ሳይው ራሱ ማልወደው ሰው ቢኖር እሱ ነው። አንተ ደፋ ቸርችን መድፈር፣ አብያተ ክርስቲያናትን መድፈር፣ አገልጋዮችን ዘማሪ እግዚአብሔር ከስንት አስመልጦ አገልጋይ ያደረገውን ከስንት ነገር አውጥቶ በቃ ያገለገለ ያለውን ሰውዬ ዘማሪ ዘፋኝ ነው የሚመስለው ምናምን እንዴት ተነቅፈዋለህ? የእግዚአብሔርን ታቦት የተሸከመን በኢየሱስ ስም በርቀት እግዚአብሔርን አመልካለሁ። ቸርችን በርቀት ታቦቱን በርቀት ነው። ቢቀስፈኝስ ቢመታኝስ? ይሄን ተናግሬ ወደ ሶስተኛው ልለፍና ልጨርስ። ሜልኮል የምትባል ሴት ነበረች። የማ ልጅ? የንጉስ ሳኦል ልጅ፣ የዳዊት ሚስት። ልክ ነው ልክ አይደለም? ዳዊት ልብሱን አውልቆ እርቃኑን ሲያመልክ አየችው በታቦቱ ፊት። አቦ ካመለክን አይቀር በእውነትና በመንፈስ እንድናመልከው እግዚአብሔር ይርዳን። የእውነት እኮ ነው የሚያመልከው እሱ። በእስራኤል ቆነጃጅቶች ፊት ሲያመልክ ንጉስ እንዴት እንደዚህ ይሆናል አለች። የእስራኤል ንጉስ እንደዚህ ራሱን ናቀችው ይላል። ያኔ ምን እንደሆነ ታውቃለህ? ማህፀኗ ተዘጋ። አንዳንድ ጊዜ በራችንን ነው የምናዘጋው። የራሳችንን እኮ ነው። በማን? በምላሳችን። ከጎን ያለው ሰው ማታቀው ነገር ካለ ጌታ ሆይ ግለጥልኝ በለው። ማታቀው ነገር ካለ ግለጥልኝ እግዚአብሔር። በስርዓት እግዚአብሔር ቤት መመላለስ ይሁንልን። ቸርች እግርህን ጠብቅ። ወደ መቅደሱ ስትገባ እግርህን ጠብቅ። ታቦቱ ጋር ስትደርስ የእግዚአብሔር ግሎሪ ሲመጣ ምን እቺ ደግሞ ምን ትዘላለች ምናምን አትበል። ጌታ ሆይ የልብን የምታውቅ አንተ ነህ። ከእውነት ይሁን ከውሸት ይሁን የምትዘለው እሷ የራሷ ጉዳይ።
ጌታ ሆይ እኔን እንግዲህ ይቅር በለኝ። ይሄ ምን ይወድቃሉ እነዚህ ቸርች ደግሞ ዝም ብሎ መውደቅ ነው ምናምን ብለን አንተችም። መንፈስ ቅዱስ ከጣለውስ አፌን እጠብቃለሁ የሚል አሜን ይበላ። እግዚአብሔር በህይወት ፕሮግራም ሲኖረው አፍህን ጠብቅ ነው የሚል፣ ዝም በል ነው የሚል፣ እንደ ሌሎቹ አትናገር ነው የሚል። ነገ እግዚአብሔር በህይወት ድንቅ ነገር ስለሚያደርግ ብዙ ነገር አትማ፣ ብዙ ነገር አትፈትፍት፣ ብዙ ነገር አትናገር። ነገ ተረኛው አንተ ነህ። ነገ በሰዎች ላይ የተናገርከው ባንተ ላይ ይደርሳል። ማን ነው አሜን የሚለኝ? ስለዚህ ጠብቁ። ሶስተኛው ተቀደሱ ነው። ነገ በመካከላችሁ እግዚአብሔር ድንቅ ነገር ያደርጋል። እናንተ ምን በሉ? መቀደስ ባይዘው ኦልድ ፋሽን አይደለም። ከጎን ያለው ሰው መቀደስ በለው፣ የድሮ ክርስትና አይደለም በለው። ያላችሁ ቅድስና የሌለው የእግዚአብሔር ነገር ህይወት የለው። ቅድስና ከሌለው በለው ከጎን ያለው ሰው በቃ ህይወት የለው። ያለ ቅድስና we can't please God without faith, without holiness, righteousness. እግዚአብሔር ደስ ማሰኘት አይቻልም። ከጎን ያለው ሰው የትኛውም አይነት ዶክትሪን ቢሆን በለው፣ የትኛውም አይነት አስተምሮ አንዳንዱ እንደዚህ ይላል፣ እኛ አዲሱ ትውልድ ነንና ገብቷል። የኛ ቸርች እንደ ድሮ እንደ ሙሉ ወንጌል ምናምን አይደለም። የኛ ፈታ ያለ ነው እኮ ገብቷል። እንደ ቃልዮት እንደ መካነ ኢየሱስ ምናምን ወጋና ጠብቀም እኛ ቸርች ፈታ ያለ ነው። እኛ ቸርች መጠጣትም ይፈቀዳል። ምንም ዋናው ነፍስ መድሃኑ ነው። ብጠጣ ምን ችግር አለ? እኔ እንደዚህ አይነት ሆኜ አዲስ ጄነሬሽን ከመሆን የድሮ ሙሉ ወንጌል በሆን ይሻለኛል። ነገ አርገውና ከጎን ያለው ሰው እንደዚህ አይነት መረን ከመሆን በለው የድሮ ቃልዮት በሆን ይሻለኛል። የድሮ መካነ ኢየሱስ መሆን ይሻለኛል። ማን ነው አሜን የሚለኝ? ምንም ዘመናዊ አልሁን ዘመናዊ አልሁን የተሻሻለ ቸርች አልሁን፣ የድሮ በሆን ይሻለኛል። እሱ ነው ትክክል በለው ከጎን ያለው ሰው የድሮ ነው ትክክል በለው። ይሄ የዋንጫ ጨዋታ እኮ ነው። ይሄ በለው ነው። ስለዚህ ቅድስና ለማ holiness to God ንገረው ከጎን ያለው ሰው ቅድስና ንገረው ባካችሁ በጌታ በኢየሱስ ስም። ቅድስና ራሱ የሚለውን ድምጽ እኮ ከሰማን ረጅም ዓመት ሊሆነን ነው። እስቲ ከጎን ያለው ሰው ጨብጠውና ቅድስና ለሰው አልሰማውም። ሰው ስታይ ነው የምትቀደሰው። ቅድስና ለማን ነው? አቤት እንዲህ አይተ ነው የምትቀደሰው። ማን አለ ማን የለም ብለህ ነው የምትቀደሰው። ቅድስና ማንም በሌለበት ስፍራ እግዚአብሔር ያየኛል ያለው ዮሴፍ በግብጽ ሀገር ሁሉ ላይ ንጉሥ ሆኗል። በጌታ በኢየሱስ ማንም በሌለበት የምታከብሩ ሰዎች እግዚአብሔር በሰው ሁሉ ፊት ከፍ ያደርጋቸዋል። ፕሬዝ ጋድ። ስለዚህ ቅድስና የቤተ ክርስቲያናችን መሰረት ነው። የቤተ ክርስቲያናችን ምሰሶ ነው። ቅድስና ለእግዚአብሔር ነው። ለሰው ብለን አንቀደስም፣ ለእግዚአብሔር ብለን እንቀደሳለን። እግዚአብሔር የሚያዝህን ነገር፣ እግዚአብሔር የሚናገርህን ነገር ለማድረግ ወደ ኋላ አትበል። አንተ አንድ እግርን አንስተ ውሃው ስትከተው እግዚአብሔር ባህሩን ይከፍለዋል።